ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። በምክክር ኮሚሽኑ የልዩ ኃይል ጉዳይ ሲያጨቃጭቁ አለ። የድሬዳዋ ታይዋን ገበያ ነጋዴዎች መስራት አልቻልንም ቅሬታ። ትራምፕ ኦማንን በቦምብ እንደበድባለን ብለው ዛቱ። እነዚህን እና ሌሎች ሰበር መረጃዎችን በዝርዝር ይዤላችሁ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የተኮሱ ሲሆን ይህም ፍንዳታዎችን አስከትሏል። የአካባቢው ምንጮች ለዜና አውታሩ እንደተናገሩት እነዚህ ሚሳኤሎች በከተማው የቆመ አንድ መርከብን ያወደሙ ከመሆኑም በላይ የድንበር ጠባቂዎች ማማዎችና ሌሎች መሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። ከዚህ ጥቃት በተጨማሪ የየመን ወደባማ ከተማ በሆነችው ሞቻ ላይ ዛሬም በሁለት ሚሳኤል ጥቃት መፈጸማቸውን የጠቀሰው ዘገባው ይህቺ ከተማ በህዝብ የተጨናነቀች በመሆኗ ከፍተኛ ሰብአዊ ጉዳት ይደርሳል የሚል ግምት እንዳለ አስታውቋል። ሀውቲ ሚሊሻዎች ባለፈው ሳምንት ውስጥ በሞቻ ከተማና በባኤል መንገድ ቢያንስ 82 ሚሳኤልና በርካታ ድሮኖችን በመጠቀም ጥቃት መፈጸማቸውን ዘገባው አውስቷል። ፕሬዝዳንት ዶናልድ ትራምፕ ቴህራንና ኦማን በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ስምምነት ላይ መድረሳቸውን ተከትሎ ኦማንን በቦምብ እንደሚደበድቡ አስጠንቅቋል። ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ሰፊ የቴሌፎን ቃለ ምልልስ ኢራን የነጭ ባንዲራ በማውለብለብ እጅ እንድትሰጥ የጠየቁ ሲሆን አሜሪካ ለገጠመችው ጦርነት ምንም አይነት የጊዜ ገደብ እንደሌላትና እንደማይቸኩሉ ተናግሯል። አክለውም ኦማን በአሜሪካና በኢራን ጉዳይ ጣልቃ የምትገባ ከሆነ ጠንካራ የቦምብ ጥቃት እንደሚፈጸምባት በቁጣ ገልጿል። ይህ ያልተለመደ የትራምፕ ማስጠንቀቂያ የተሰማው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ ሀገራቸው ከኦማን ጋር መርከቦች ያለምንም ክፍያ በባህር ወሽመጡ ማለፍ በሚችሉበት የትራንዚት መስመር ዙሪያ መግባባት ላይ መድረሷን መናገራቸውን ተከትሎ ነው። በአሜሪካ የባህር ኃይል እገዳና በኢራን የባህር በር መዝጋት ምክንያት በውሃ መንገዱ ላይ የተፈጠረውን ከባድ ውጥረት ለማርገብ ከነገ ገደቦች ቢያልፉም አሜሪካ ከኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣናት ጋር ሚስጥራዊ የድርድር መስመር መክፈቷን ትራምፕ አረጋግጧል። የፕሬዝዳንቱ ዋነኛና የመጀመሪያ ትኩረት ኢራን በማንኛውም መንገድ የኒኩለር ጦር መሳሪያ እንዳታገኝ መከላከል መሆኑን አስገንዝቧል። ይህ አቋም አሜሪካ እንደ አውሮፓውያን አቆጣጠር በጁን 2025 በፈጸመችው የቦምብ ጥቃት የኢራንን የኒኩለር ማበልጸጊያ ጣቢያዎች በማውደም የሀገሪቱን የኒኩለር ፕሮግራም በ10 ዓመታት ወደ ኋላ እንዲመለስ ማድረጓን ከሚገልጸው መረጃ ጋር የተያያዘ ነው። በሌላ በኩል ኢራን በፐርሺያ ባህረ ሰላጤና በኦማን ባህር ለተፈጠረው ከፍተኛ የዘይት መፍሰስና የአካባቢ ብክለት የአሜሪካን ወታደራዊ እንቅስቃሴዎች ተጠያቂ በማድረግ ትሪሊዮን ዶላር የሚገመት የካሳ ጥያቄ አቅርባለች። ይህ በእንዲህ እንዳለ በሰሜናዊ ኢራቅ በሚገኙ ሁለት ከፍተኛ ባለስልጣናት ላይ ከኢራን ድንበር የተነሱ የድሮን ጥቃቶች ተፈጽመዋል። የኢራቅ ኩርዲስታን ጠቅላይ ሚኒስትር መስሩር ባርዛኒ ቢሮና የአንድ ከፍተኛ የደህንነት ባለስልጣን መኖሪያ ቤት ኢላማ በተደረጉበት በዚህ ጥቃት የሰው ሕይወት ባያልፍም ጠቅላይ ሚኒስትሩ ድርጊቱን ለቀጠናው ደህንነት አደገኛ የሆነ ቀጥተኛ ስጋት ሲሉ ኮንነውታል። ይህ ጥቃት የተፈጸመው የአሜሪካ ኃይሎች በቅርቡ ከኢራቅ ሙሉ በሙሉ ከመውጣታቸው በፊት ባለበት የሽግግር ወቅት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን የሀገራዊ ምክክር ሂደቱን በተመለከተ በቅርቡ ያወጣውን መግለጫ ውድቅ በማድረግ ሂደቱ አካታች፣ አሳታፊና ገለልተኛ መሆኑን አስታወቀ። ኮሚሽኑ ዛሬ ባወጣው ይፋዊ መግለጫ እንዳስታወቀው አብን ሂደቱ አካታችና አሳታፊ አይደለም በሚል ያንጸባረቁ አቋም በተመለከተ ተገቢውን ምርመራና ማጣራት አድርጓል። ይሁን እንጂ ኮሚሽኑ የፖለቲካ ፓርቲውን ድምዳሜ እንደማይጋራውና ውድቅ እንዳደረገው በግልጽ አስገንዝቧል። በምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከፌዴራልና ክልል መንግስት አካላት፣ ከቀድሞ ታጣቂ ኃይሎች እንዲሁም ከዲያስፖራው ማህበረሰብ የተወከሉ የተለያዩ አካላት እየተሳተፉ መሆኑን የጠቀሰው መግለጫው አብንም እስካሁን በሂደቱ ንቁ ተሳትፎ እያደረጉ ካሉ የፖለቲካ ፓርቲዎች አንዱ መሆኑን አብራርቷል። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ታውቋል።
ኮሚሽነር ጀነራል ዘላለም መንግስቴ ባለፈው ዓመት መጋቢት ወር ላይ ነበር ከኢትዮጵያ ፌዴራል ፖሊስ ወደ አማራ ክልል ፖሊስ ሄዱት። አሁን በድጋሚ በሹመት ወደ ኢትዮጵያ ፌዴራል ፖሊስ ተመልሷል። በድሬዳዋ ከተማ ታሪካዊው ታይዋን ገበያ አዳራሽ በልብስ ችርቻሮ ንግድ የተሰማሩ ነጋዴዎች የከተማዋ ገቢዎች ቢሮ በጅምላ ቫት ካልገባችሁ በማለት ሱቆቻቸውን ከሰኔ 26 ጀምሮ አሽጉባቸው ከስራ ውጪ መሆናቸውን ገለጹ። 120 ይሆናል የታሸጉት ሱቆች ያሉት ነጋዴዎቹ ቅሬታቸውን ይዘው የሄዱባቸው የተለያዩ የመንግስት ቢሮዎች ምላሽ እንደነፈጓቸው ጠቅሷል። ነጋዴዎቹ እንዳሉት የከተማዋ ገቢዎች ቢሮ ያሸገብን ሁላችሁም ቫት መግባት አለባችሁ ብሎ ነው። ቫት ለመግባት አዋጁ አንድ ነጋዴ ቢያንስ ዓመታዊ ገቢው ከ2 ሚሊዮን ብር በላይ መሆን እንዳለበት ያስቀምጣል። ቢሮው አጥናውት ባለው መሰረት ገቢያችን ከ1.5 ሚሊዮን በታች ነው። ለምን ሱቃችን ይታሸጋል ስንል ገቢያችሁ ከ2 ሚሊዮን አልፏል ይላሉ። ስለዚህ ሁላችሁም በጅምላ ቫት መግባት አለባችሁ ነው የሚሉን። እኛ ደግሞ በሰራነው መጠን ግብር እየከፈልን ነው። ያለ አግባብ እኛን የሚያከሰርና ከስራ ውጭ የሚያደርገንን ግብር እንድንከፍል ልንጠየቅ አይገባም። ከህግ ውጭ በግዳጅ ቫት ካልገባችሁ ብሎ ሱቆቻችንን ማሸግ ይቆምልን ብንልም ከወራት በላይ በየቢሮው ብንመላለስም መፍትሄ ሊሰጠን የሚችል አንድም አካል አላገኘንም ብሏል። ልዩ ኃይል እንዲፈርስ ከዓመታት በፊት ትዕዛዝ ተሰጠ ቢባልም በተለያዩ ክልሎች አሁንም አደረጃጀቱ አለመፍረሱ ተገልጾ በኢትዮጵያ አደረጃጀቱ እንዲፈርስ ከተመካካሪዎች ሐሳብ ቀርቧል። በአንጻሩ ይፍረስ መባሉ ተመካካሪዎችን አከራክሯል። 500 ሰዎችን በያዘው የሥራ ቡድን ከዚሁ አጀንዳ አጠናቃሪዎች መካከል አንዱ በሰጡን ቃል በሀገር ደረጃ ልዩ ኃይል ይፍረስ ተብሎ እንዲፈርስ የተደረገበት መንገድ ችግር ያለበትና አሁን ላሉ ችግሮች እንደ መንስኤ እንደተወሰደ ልዩ ኃይል ያላፈረሱ ክልሎች እንዳሉ በማውሳት አደረጃጀቱ እንዲፈርስ ምክር ሐሳብ ያቀረቡ ተመካካሪዎች እንዳሉ ገልጿል። ሶማሌ፣ አፋር፣ ሌሎችም ክልሎችን የወከሉ ተመካካሪዎች ደግሞ የልዩ ኃይል መፍረስ የለበትም፣ የአልሸባብን ጥቃት የመከቱት ልዩ ኃይሎች ናቸው፣ ስለዚህ አደረጃጀቱ ባይፈርስ የሚል ሐሳብ አቅርበዋል። በጉዳዩ ላይ ከተመከረ በኋላ የክልሎች አቅም የፌዴራል መንግስቱን እየተገዳደረ ስለሆነ ልዩ ኃይል መፍረስ አለበት በሚል አብዛኛው ተስማምተው መፈራረሙን አጠናቃሪው ለቲግቫ ኢትዮጵያ ተናግረዋል። በሌላ በኩል ሀገር መከላከያ ሰራዊትን የሚገዳደር የታጠቀ ኃይል በክልል ደረጃ መፍረስ አለበት፣ ሌሎች ሰራዊቶችን መከላከያን የሚገዳደሩ መሆን የለባቸውም የሚል ምክረ ሐሳብ መቅረቡን አጠናቃሪው ገልጿል። የትጥቅ ሚዛን በሁሉም ክልሎች እኩልና ፍትሃዊ በሆነ መንገድ እንዲሆን ስልጠናዎች ለመከላከያ፣ ለፖሊስ፣ ለክልል ሚሊሻ ወጥና ተመሳሳይ ሆኖ እንዲሰጡ በተመካካሪዎች መመከሩን ገልጿል። በክልል ያሉ ፖሊስና ሌሎች የታጠቁ አካላት የሚይዙት የጦር መሳሪያ የተመጠነና መከላከያ የሚይዘውን የሚገዳደር መሆን እንደሌለበት አቋም መያዙ እንዲሁም ህገወጥ የሰዎች ዝውውር አዋጅ ወጥቶለት በደንብ እንዲመራ ወንጀሉን ሲፈጽሙ የተገኙ አካላት ተጠያቂነት እንዲጠናከር መጠየቁ ተመልክቷል። በተያያዘ በአንድ በኩል ከፌዴራል ጀምሮ በየክልሉ አንድ ወጥ ፖሊስ ይኑር የሚል ሐሳብ ቀርቦ በአንጻሩ ከቋንቋ ጋር ችግሮች እንዳያጋጥሙ በሚል ማከራከሩን ቲግቫ ኢትዮጵያ ተረድቷል። በአንጻሩ ከቋንቋ ጋር ችግሮች እንዳያጋጥሙ በሚል ማከራከሩን ተነግሯል። በአመዛኙ ፖሊስ እንደየክልሉ ይደራጅ፣ ልብሱ ግን ተመሳሳይ ሀገር አቀፍ ይሁንና የየክልሉ አርማ የተለያየ ይሁን በሚል ስምምነት ላይ ተደርሷል። በሁሉም ምክረ ሐሳቦች ላይ ምክክሩ ገና እንደቀጠለ ነው። ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።